ሰላም ሰላም ውድ የብሮ አካዳሚ አማርክ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ እና እንዴት ናችሁ አለው። እሺ ዛሬ ይጀላችሁ የመጣው እነዚህን ፊደላቶች በእንግሊዝኛ እና በአማርኛ እንዴት አድርገን እናነባቸዋለን የሚለውን ይጀላችሁ የመጣውኝ በቀላሉ መንገድ። አሁን እንግዲህ እንግሊዝኛም ማታወቁ ከሆነ እዚህ ላይ እንዳለ ሁለቱን በአንድ ድንጋይ ሁለት ወፍ ማለት ነው። አማርኛውንም እንግሊዝኛውንም በደንብ ከተከታተላችሁ ሁለቱንም መቻል ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንደምታዩት በቁጥር እንደድራቸውና የመጀመሪያዋን አንደኛ እንላታለን ይችንን፣ ከዚያችኛቱ ደግሞ ሁለተኛ፣ ይችን ሶስተኛ፣ አዛ አራት፣ ይችን አምስት፣ ስድስት፣ ሰባት እንዲህ ካልናቸው በኋላ እንግዲህ እነዚህ ፊደላቶች ወደ እንግሊዝኛው ስንመጣ የራሳቸውን ቻለ ቅጽል ያደርጋሉ። ማለትም በአማርኛ ስመጣ ቅጽል ያደርጋሉ። ግን በእንግሊዝኛ ላይ ግን ምን የሚያደርጉ አናባቢ ነው የሚያደርጉት። አናባቢ ያደርጋሉ። አናባቢዎች ምን አይነት ናቸው? አናባቢዎች የምንላቸው ምንድን ነው? የመጀመሪያው ለምሳሌ ኢን እያደረገ ይሄዳል ማለት ነው። ኢ የምትባለው ፊደል እያደረገ ይሄዳል። ኢን እያደረገ ከሄደ ያ ፊደል አንደኛ ፊደል ነው ማለት ነው። አንደኛ ፊደል መሆኑን ለማሳወቂያ ኢን እያደረገ ይሄዳል ማለት ነው። ሜቢ እዚህ ጋር የምታዩት ኤች ኤ ናት ሀ። ነገር ግን ኤች ኤ ሀ አራተኛዋና አንደኛዋ አንድ አይነት ስለሆኑ ነው። ሁለተኛው ደግሞ ዩን እያደረገ ይሄዳል። ዩ የምትባለዋን እያደረገ ይሄዳል። ሶስተኛው አይን ያደርጋል ማለት ነው። ሶስተኛው አይን ያደርጋል። አራተኛው ደግሞ ኤን ያደርጋል ማለት ነው። ወደ አምስት ስንመጣ ደግሞ አምስተኛው ደግሞ ማን ያደርጋል? ኢን ነው የሚያደርገው። አይና ኢን፣ አይን ከዛ ደግሞ ኢን በአንድ ላይ ሁለቱም በአንድ ላይ የሚያደርግ ማለት ነው። ስድስተኛው የእንግሊዝኛ ፊደላቶች የእንግሊዝኛ ፊደላቶች አሉ አልፋቤቶች፣ እነሱ ናቸው በስድስተኛው ቦታ የሚገቡት ማለትም ዋናዎቹ ናቸው ማለት ነው። ስለዚህ እነሱ ፊደላቶች ከሁሉም ላይ ከሀ ላይም ከሁ ላይም ከሄ ላይም ከሁሉም ላይ ይገባሉ። አሁን ኤች ዩ ሲል፣ ኤች አይ ሲል፣ ኤች ኤ ሲል፣ ኤች አሁንም ኤች ሁሉም ላይ ኤች አለ አይደለ? ከሀዘሮች በሙሉ ይኖራል ማለት ነው ኤች። ከዚህ የመጨረሻው ደግሞ የሚጨምረው ማለት ነው ኦ ይጨምራል ማለት ነው። ኦ የምትባለዋን ፊደል ሌተር ይጨምራል ማለት ነው። ስለዚህ እንግዲህ 34ቱ ፊደል በሙሉ በእነዚህ ስታይል ነው የሚሄድ ማለት ነው። አያችሁት? ለምሳሌ የአማርኛውን ታውቁት ከሆነም የመጀመሪያዎቹ ፊደሎቶች ኖርማል ናቸው፣ ምንም አይጨምሩም። ልክ እንደዛ ሁሉ የእንግሊዝኛ ደግሞ ወደ ስድስተኛው ስነድ ምን የሚጨምሩት ነገር የላቸውም ማለት ነው። ኦኬ። ከዛ በመቀጠል የአማርኛ ሁለተኛዎች ቅጽል ያደርጋሉ። ማለትም ለምሳሌ እንዲች አድርገን ከዛ ሁ ለማድረግ ይችን ነው የምናደርግ አይደለ? ይቺ ቅጽል ናት። ይቺ ቅጽል ስደረግ በታች ለሁለተኛ በእንግሊዝኛ ደግሞ ማን ነው የምንጨምርበት? ዩ የምትባለዋን ነው የምንጨምር። ዩ እንግዲህ ሁለተኛ ድረስ በሙሉ ዩን እየጨመሩ ይወርዳሉ ማለት ነው። ስለዚህ ሁለተኛ መሆናቸው የምታውቁት በምንድን ነው? በዩ እየጨመረ ከሄደ እንደ ሁለተኛ ፊደል እንደ አማርኛ ለሁለተኛ ፊደል እያነባችሁ ትሄዳላችሁ ማለት ነው። አንደኛው ደግሞ ኢ የምትባለዋን ከጨመረ አንደኛ እያነባችሁ ትሄዳላችሁ ማለት ነው። ወደ ሶስተኛው ሲመጣ ሶስተኛው ደግሞ በአማርኛ ታች እግሩ ላይ ነው ቅጽል የሚያደርገው። ልክ እንዲሆንና ለምሳሌ ሀን ብናየው እንዲህ ስናደርጋት ሂ ትሆናለች ማለት ነው። በእንግሊዝኛ ግን አይን ነው የሚጨምር ማለት ነው። በአማርኛ የጨምረ ቅጽል ይችን ቅጽል ነው የጨምራት። በእንግሊዝኛ ደግሞ የሚጨምረው አይ የምትባለዋን ቅጽል ነው የሚጨምር ማለት ነው። በእንግሊዝኛ አይ የምትባለዋን ነው የሚጨምር ማለት ነው። ከዛ ወደ አራተኛው ስነድ አራተኛው በአማርኛ ብዙ አይነት መለያ አላቸው ብለናል። ምን አላቸው? ከዛ ውስጥ ወደ ግራ ምን ይላሉ? ይታጠፋሉ ወይም ደግሞ ወደ ግራ ይጋደማሉ ብለናል። ነገር ግን ወደ እንግሊዝኛ ስመጣ ደግሞ ኤ የምትባሏን ብቻ ነው እየጨመራችሁ ትሄዱ። ለ34 ፊደል በሙሉ ኤን እየጨመራችሁ ትሄዳላችሁ ማለት ነው። ሚለያይ እንግዲህ ምን ነው ካላችሁ መሰረቱ ነው። መሰረቱ ማለት ይቺ ስድስተኛ ፊደላቶች የስድስተኛ ፊደላቶችን ይኸው እንደምታዩት ኤል ናት አይደለች? ስለዚህ ኤል 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 ሁሉ ላይ አለ። ስለዚህ ኤል ኢ ሲሆን ለ ይሆናል። ኤል ዩ ሲሆን ሉ ይሆናል። ኤል አይ ሲሆን ሊ ይሆናል። ኤል ኤ ሲሆን ደግሞ ላ ይሆናል ማለት ነው። በስታንዳርድ ይሄዳል ማለት ነው። ከዛ በመቀጠል ወደ
አምስተኛው ስንሄድ አምስተኛው ላይ የሚጨምሩ ለ34ቱ ፊደል በሙሉ አይኢን እየጨመራችሁ ትሄዳላችሁ ማለት ነው። አይኢን ለ34ቱ ፊደል በሙሉ ትጨምራላችሁ። ከዛም ደግሞ አይኢ ማለት ይህ ነው። የአምስተኛው በአማርኛ ግን ምን እንደሚጨምረው ቀለበት ነው የሚያደርገው። ቀለበት ይሁን እንደምታዩት ክብ ወይም ቀለበት እያደረገ በአማርኛ። በእንግሊዝኛ ግን ምን ነው የሚያደርግ? አይኢን እየጨመረ ይሄዳል ማለት ነው። ኦኬ ስድስተኛ እንዳልኳችሁ የእንግሊዝኛ መሰረቶች ናቸው። መሰረቶች እዚህ ጋር ኤች መስራች ዋናዋ ናት። የአማርኛ ዋና ቃል ግን ማናት? ሃናት ማለት ነው። ኦኬ ስለዚህ ሃናት አሁን ሃናት እዚህ ላይ ሃናት እየረባች ምትሄድ ይኸው ምታያት ሃናት እየረባች ምትሄድ። በእንግሊዝኛ ግን ኤች ናት እየረባች ምትሄድ ማለት ነው። ኤች እየረባች ትሄዳለች። ታሰውን መጨረሻ ላይ ደግሞ ሆ ደግሞ ምነው ኦን ነው የምታደርግ። ኦ የምትባለዋን ሌተር እየጨመረች ትሄዳለች ማለት ነው። ስለዚህ በዚህ ስታንዳርድ መሰረት ሁሉም የአማርኛ ፊደላቶችን ለመያዝ ቀላል ነው ማለት ነው። አንደኛውን ከያዛችሁት እናንተ ደግሞ ሌላውን መያዝ ይቀላችኋል ማለት ነው። ምክንያቱም ልክ የአንደኛው ኦ እንደጨመረ እንትን ማለት የአንደኛው ኢ እንደጨመረ ሌሎችም ኢን እየጨመሩ ይሄዳሉ። ኤክሴፕት ዋት ኤክሴፕት ሃ ከሚለው ውጭ አንደኛ ፊደሎች በሙሉ ኢን ይጨምራሉ። ሁለተኛዎች ደግሞ ዩን፣ ሶስተኛዎች አይን፣ አራተኛዎች ኤን፣ አምስተኛው አይ ኢ፣ ስድስት ራሱ ነው የእንግሊዝኛ ዋና ፊደሎች ናቸው። 7 ኦን ይጨምራሉ። በቃ አለቀ። ይህ ነው ማለት ነው። ስለዚህ አሁን አብረን እናያቸው። ሃ ስንል ማን ነው? ኤች ኤ ነው። እንደምታዩት ኤች አንግና ኤ ማለት ነው። ኤች ኤ ሃ ይሆናል ማለት ነው። ከዛ መቀጠል ሁ ደግሞ ኤች ማን ዩ ከዚህ ጋር ይታያቸው አይደል? አነስ ያሱ ስለሆነ ነው። ኤች ዩ ሁ። አሁን ኤች ዩ ማን ተብሎ ይነበባል? ሁ ብለን እናነባዋለን ማለት ነው። አሁንም ኤች አይ ኤችን አንቀይራትም እንግዲህ አናያንም ቀይር። ኤች አይ ስናደርግ ደግሞ ኤች አይ ስናደርግ ማናት? ሂ ትሆናለች ማለት ነው። ኤች አይ ስናደርግ ማናት? ሂ። ኦኬ አሁንም ደግሞ ኤች እንዳለች ትኑር። ኤች አሁንም ኤች ኤ ስናደርግ ደግሞ ማን ትሆናለች? ሃ ትሆናለች። ያያችኋት? ኤች ኤ ሃ። አሁንም ይሄን ለመጻፍ ኤች እናደርጋለን፣ እዛ አይ ኢ እናደርጋለን ማለት ነው። ከዛ አሁንም ህን ለመጻፍ ደግሞ ህ ማናት? ኤች ብቻዋን ህ ናት ማለት ነው። እዚህ ጋር የምታዩት ህ። ሆ ደግሞ ለማድረግ ኤች ኦ ካረግንን ማናት? ኤች ኦ ካረግንን ሆ ናት ማለት ነው። ስለዚህ ሆን ለመጻፍ ኤች ኦ ነው ማለት ነው። ኦኬ ቀጣይ ለን ደግሞ ስናይ ኤል ኢ ነው። ኤል እንጽፋለን፣ ከዛ ኢ ኤል ለን ለመጻፍ ኤል ከዛ ማን ኤል ከዛ ኢ ኤል ኢ ማን ነው? ለ። አሁንም ሉ ደግሞ ኤል ዩ። ይኸው ሉ እዚህ ጋር የምታዩት ኤል ዩ ነው ማለት ነው። ሊ ደግሞ ኤል አይ እናደርጋለን። ኤል አለች እዚያ አይ ስናደርግባት ሊ ትሆናለች ማለት ነው። አሁን ደግሞ ላን ለመጻፍ ደግሞ ኤል ከዛስ ኤል እናደርግና ላን ለመጻፍ ኤል ከዛ ኤ ስናደርግ ላይ ይሆናል ማለት ነው። ሌ የምትለዋን ለመጻፍ ደግሞ አሁንም ኤልን እንጽፋለን። ኤል ከዛ አይ ከዛ ደግሞ ኢ ኤል አይ ኢ ማለት ነው። ይህ ምን ተብሎ ይነበባል? ሌ ተብሎ ይነበባል። ሌ። ል የሚባለው ደግሞ አሁንም ኤል ብቻዋን ምን ተብሎ ይነበባል? ል ልናነባዋለን። ኦን ብንጨምርባት ግን ማን ትሆናለች ማለት ነው? ሎ ትሆናለች። ሎን ለመጻፍ ኤል ኦ ስናደርገው ሎ ብለን እናነባዋለን ማለት ነው። ኦኬ አሁን በመቀጣይ ምን አለ? ሃ አለ። ሃ እንደተለመደው ምንድን ነው? ኤች ኤ ሃ ነው። አሁን ይህ ባል ላይ ምን ይላል? ሃ ነው። ሃ ነው የሚባል ማለት ነው። ሁለተኛውንም ኤች ዩ ስናደርገው ማን ነው? ሁ ይሆናል ማለት ነው። ሁ
ኦኬ አሁንም ኤች አይ ብናደርጋት ደግሞ ሂ ሚል ድምፅ ይሰጠናል። ሂ ኤ ብናደርጋት ደግሞ ይችን ኤ ብናደርጋት አይን ኤ ብናደርጋት ምን ይላል? ሃ ይሆናል ማለት ነው። አምስተኛዋ ደግሞ አሁንም እዚህ ጋር አምስተኛዋን ስንጽፋት እንዴት ነው የምናደርጋት? ኤችን እንጽፋለን፣ ቀጥታ አይን፣ ከዛ ደግሞ ኢን እንጽፋለን ማለት ነው። ስለዚህ ኤች አይ ኢ ሄ ብለን እናነበዋለን። ከዛ መቀጠል ህ ናት። ህ ስድስተኛዋ ናት። ህ ስድስተኛዋ ደግሞ እንዴት ናት? ህ የምትባለው ደግሞ ኤች አሁንም ብቻዋን ኤች ካረግናት ህ ናት ማለት ነው። ኦ ከጨመርንባት ግን ማን ትሆናለች? ሆ ትሆናለች። አያችኋት? መጨረሻው እቺ ሆ ትሆናለች ማለት ነው። አሁንም መን እኔ መ ኤም ኢ ይታያል። ኤም ኢ ሙ ደግሞ ኤም ዩ ሙ ነው። አሁንም ሚ ደግሞ ኤም አይ ሚ ናት። ኤም አይ ይኸው እዚህ ጋር ኤምን ጽፍ ያለው እዚያ አይ ኤም አይ ሚ ያች ሚ ናት ማለት ነው። እዚህ ጋር ደግሞ ማ ደግሞ ኤምኤ ማ ተብሎ ይነበባል ማለት ነው። አሁንም ኤም አይ ኢ ደግሞ ሜ ብለን እናነባዋለን። ኤም አይ ኢ ታያችኋላ። እዚህ ጋር ኤም አለች፣ ከዛ አይ ኢ አለ ማለት ነው። ኤም አይ ኢ ማን ነው? ሜ ይላል ማለት ነው። ከዛ በመቀጠል አሁንም ም ደግሞ ኤም ብቻዋን ም እንላለን። መጨረሻው ሞ ደግሞ ኤም ኦ ሞ፣ ይሄ ደግሞ ሞ ኤም ኦ ካረግነው ማን ነው? ሞ ነው ማለት ነው። ሞ ኦኬ። አሁን ደግሞ ሰን እናያለን። ሰ ደግሞ ኤስ ነው እንደምታዩት ኤስ ኢ ነው። ኤስ ኢ፣ ኤስ ዩ ሱ፣ ኤስ አይ ሲ፣ ኤስ ኤ ሳ፣ ኤስ አይ ኢ ሴ፣ ኤስ ብቻዋን ስ፣ ኤስ ኦ ሶ ይላል ማለት ነው። ከዚህ ጋር መጨረሻውን ደግሞ ስናይ አር ኢ ረ፣ አር ዩ ሩ፣ አር አይ ሪ፣ አር ኤ ራ፣ አር አይ ኢ ሬ፣ አር ር፣ አር ኦ ሮ። ይህንን ይመስላል ማለት ነው። እንግዲህ በትንሹ እንያዘውና እናንተም በደንብ አድርጋችሁ በደብተራችሁ ገለበጣችኋቸው በጣም ቀላል ነው ማለት ነው። ስለዚህ እነዚህ እንትኖች ምን ታደርጋላችሁ መስላችሁ? በደብተራችሁ በደንብ አድርጋችሁ ኮፒ አድርጓቸውና አማርኛውን የብቻ እንግሊዝኛውን የብቻ አድርጉና እስቲ ፈትሹት ራሳችሁን። አማርኛውን የብቻ እንግሊዝኛውን የብቻ ተጽፉትና እንግሊዝኛውን ብቻ ታነባላችሁ። ከዛም አማርኛውን ብቻ ታነባላችሁ። ከዛ ደግሞ ወደ እንግሊዝኛው ትሄዳላችሁ ማለት ነው። ስለዚህ ይህን ይመስላል የዛሬው ትምህርታችን። ሀሳብ አስተያየት ካላችሁ ታች ኮሜንት ስር አሳውቁኝ። እንዲሁም በግሉናችሁ መማር የምትፈልጉ ተማሪዎች አንድ ተማሪ ለአንድ መምህር ነው ያለው። ስለዚህ ታች ባለው ስልክ ቁጥር መደወል ይችላላችሁ። የምሰጠው ትምህርቱን በሳምንት 5 ቀን በቀን አንድ ሰዓት ነው እና እስከ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑ። የነገ ሰው ይበለን። ፈጣሪ ይጠብቃችሁ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ሰላም ሁኑ።